ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ፕሬዝዳንቱ ቀላል የማይባል እንቅፋት እያጋጠመን ነው አሉ። ሌተናንት ጀነራል ታደሰ ወረደ በትናንትናው ዕለት ወደ ክልሉ ያመሩትን የአሜሪካ አምባሳደር ኤርቪን ማሲንጋ አግኝተው አውርተዋል። በሌላ ዜና ውናት ህዝባዊ አመጽ በትግራይ ለማካሄድ መዘጋጀቱ አሳወቀ። ውናት በትግራይ በህዝባዊ አመጽ የተማከለ የህዝባዊ እምቢተኝነት የፖለቲካ ትግል አካሂዳለሁ ብሏል። ፋኖ የብልጽግና አዛዥን ገደልኩ ሲል መከላከያ በበኩሉ ልቅምቃም የታጣቂ ኃይሉ አባላትን እያጸዳሁ ነው ብሏል። ብልጽግና በአማራ ክልል የከፈተው ዘመቻ አጠናቀቅኩ ማለት የጀመረው እርምጃውን በጀመረ ማግስት ቢሆንም በክልሉ የሚካሄደው ውጊያ ቀጥሎ 2 ዓመት ሊሞላው ወራት ብቻ ቀርተውታል። ሲኖዶሱ በትግራይ ጉዳይ ላይ ምላሽ አልሰጠኝም ሲል ማህበሩ ወቀሰ። ሲኖዶሱ ተወቀሰበት የተባለውን ምክንያት ይዘናል። መንግስት የአድማው ተሳታፊዎች የሙያ ፈቃዳቸውን ነጥቃሉ ሲል ዛተ። የብልጽግና ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ይህንን የጤና ባለሙያዎች ጥያቄ የብሶት ፖለቲካ አራማጆች ጥያቄ ሲሉ አስተባብለዋል። የሙሉ ቀን አድማው ዛሬም ቀጥሎ ውሏል። በተያያዘ ዜና በትግራይ የዳኞች የሥራ ማቆም አድማ ቀጥሎ አለ። ዳኞቹ ከስራቸው ጋር በተያያዘ የደህንነት ስጋት አለብን ብለዋል። ቻይና ወታደሮቿን ወደ ኢትዮጵያ ላከች። በትግራይ ጦርነት ወቅት ድሮኖች ከሰው ኃይል ለብልጽግናው መንግስት ስታቀርብ የነበረችው ቻይና አሁን ላይ ደግሞ ከፍተኛ ስልጠና ወስደዋል የተባሉላቸው ወታደሮቿን ልካለች። ኢትዮጵያና ሶማሌላንድ የድንበር ጉዳይን የሚመለከቱ ውይይት አካሄዱ። ሶማሊያ የግዛት የአንድ አካል ናት ከምትላት ሶማሌላንድ ጋር የሚደረገው የትኛውም አይነት ግንኙነት በዲፕሎማሲ ሳይሆን በጠባጫሪነት ትመለከተዋለች። በተያያዘ ዜና በደቡብ አፍሪካ በአደባባይ ኢትዮጵያዊ ሲገደል ጅቡቲ ደግሞ ኢትዮጵያውያንን በግዳጅ ከሀገሯ እያስወጣች ትገኛለች የሚሉና ሌሎች ዘገባዎች ይዘናል። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫንም አዳዲስ መረጃዎቻችን እንዲደርሷችሁ አድርጉ። አስተያየት በመጻፊያ ሳጥንም ሰኮንዶችን መድበው የተሰማችሁን አጋሩ። ስለምትመርጡ እናመሰግናለን። ፕሬዝዳንቱ ቀላል የማይባል እንቅፋት እየገጠመን ነው አሉ። የትግራይ ጊዜያዊ አስተዳደር ቀዳሚ ስራ የክልሉ ህገ መንግስታዊ ግዛትን ማስመለስ መሆኑንም አስምረዋል። ሌተናንት ጀነራል ታደሰ ወረደ በትናንትናው ዕለት ወደ ክልሉ ያመሩትን የአሜሪካ አምባሳደር ኤርቪን ማሲንጋ አግኝተው አውርተዋል። ፕሬዝዳንቱ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ለመግለጽ በሚከብድ ሁኔታ ላይ ይገኛሉ። እነዚህ ተፈናቃዮችን ወደ ቤታቸው መመለስ ያስተዳደሩ ቀዳሚ ተግባር እንደሚሆን ገልጸዋል። ትግራይ በአሁኑ ወቅት ሉዓላዊ ግዛቷን ማረጋገጥና በሚሊዮኖች የሚቆጠሩ ተፈናቃዮችን መደበኛ ህይወታቸውን መኖር እንዲችሉ ማስቻል ቀዳሚ ተግባር ይሆናል ብለዋል። ሆኖም የመሰረታዊ እቅድ እንዳይሳካ እየተደረገ ያለው ጥረት ቀላል አይደለም ሲሉ ነው ታደሰ ወረደ ያብራሩት። እንቅፋት የሆነባቸው ነገር ያላብራሩት ፕሬዝዳንቱ በፕሪቶሪያ ስምምነት መሰረት ከፌዴራል መንግስት ጋር አብሮ ለመስራት እየሰራን ነው ብለዋል። የአሜሪካ መንግስት ስምምነቱን እንዲፈረም ጥረት እንዳደረገ ሁሉ አሁንም ተግባራዊነቱ ላይ እርዳታ ሊያደርግ እንደሚገባ ነው ያሳሰቡት። አምባሳደሩ በበኩላቸው ስምምነቱ በአግባቡ ተፈጻሚ እንዲሆን መንግስታቸው እንደሚሰራ ነው ያረጋገጡት። በሌላ ዜና ውናት ህዝባዊ አመጽ በትግራይ ለማካሄድ መዘጋጀቱን አሳወቀ። ውናት በትግራይ እስከ አመጽ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል አካሂዳለሁ ብሏል። የትግራይ ነጻነት ፓርቲ ከብልጽግና ቢሆን ከሻዕቢያ ጋር የሚደረግ የትኛውም ህብረት እንደማይቀበል ነው ያስታወቀው። ውናት በክልሉ ህወሓት በብቸኝነት የተቆጣጠረው የፖለቲካ ስርዓት ነው ያለው። ፓርቲው ይህንንም አደብ ለማስያዝ እስከ አመጽ የሚደርስ ትግል ለማድረግ ጥሪ ያደርጋል። ይህ ህጋዊ በሆነ መልኩ ይካሄዳል የተባለውን አመጽ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚሆን ነው ፓርቲው በትናንትናው ዕለት ግንቦት 12 2017 ባወጣው መግለጫ ያስታወቀው። የፓርቲው ምክር ቤት ባለፈው ሳምንት መጨረሻ መደበኛ ጉባኤ እያካሄደ ሲሆን በክልላዊና ቀጠናዊ ጉዳዮችም ተወያይቷል። የፓርቲው ሊቀመንበር ደጀን መዝገቦ የውናት ምክር ቤት ከኤርትራ መንግስትም ሆነ ብልጽግና ጋር የሚደረግ የትኛውም ግንኙነት እንደማይቀበልም ወስኗል። አሁን እየታየ ያለው ግንኙነት በትግራይ ላይ ሊያስከትል ከሚችለው አንድምታም ጉባኤው እየተወያየበት እንደሆነም ገልጸዋል። ህወሓት በውስጡ ባጋጠመው መከፋፈል ምክንያት ገሚሱ ከብልጽግና ጋር ገሚሱ ደግሞ ከሻዕቢያ ፓርቲ ጋር ህብረት እናደርጋለን እያሉ ወዳልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ያለው ሲሉም ሊቀመንበሩ ተናግረዋል። ፋኖ የብልጽግና አዛዥን ገደልኩ አለ። በትናንትናው ዕለት ግንቦት 12 2017 ቀጥሎ የዋለው ውጊያ ሁለቱም ተፋላሚ ኃይሎች የድል ዜና ይዘው መጥተዋል። የጎጃም ፋኖ ከሌሊቱ 10 ተኩል ጀምሮ እስከ ምሽቱ 2 ተኩል ድረስ ከመከላከያ አባላት ጋር መዋጋቱን ገልጿል። ታጣቂ ኃይሉ አደረግኩት ባለው እልህ አስጨራሽ ውጊያም
ምክትል ሻለቃ አዛዡ ጌትነት ታደሰን ጨምሮ ከ42 በላይ የብልጽግና ወታደር ደምስሻለሁ ብለዋል። በዚህ ውጊያ ከ20 በላይ የመከላከያ አባላት ቆስለዋል ያለው ፋኖ 2 የአድማ ብተና አባላትንና 5 ክላሽንኮቭ የደረቅ ትጥቅና ካዝናዎች መማረኩን ገልጿል። መከላከያ በበኩሉ ልቅምቃም የታጣቂ ኃይሉ አባላትን እያጸዳሁ ነው ይላል። ሌተናል ጀነራል መሐመድ ተሰማ በባህር ዳር ነዋሪዎችን ሰብስበው ጠላት በአሁኑ ሰዓት በሰራዊቱ በመመታቱ እየተዳከመ እየፈረሰና እየተበተነ ያለ ኃይል ነው፣ አደረጃጀቱ ፈርሷል፣ የሰው ኃይሉ የተኩስ አቁሙ አቅርቦትና የአመራር አቁሙ ስለተመናመነበት በዕጣረ ሞት ላይ ይገኛል ሲሉም የቀራቸው የማጠናቀቅ ስራ መሆኑን ይጠቁማሉ። ጀነራሉ ተበታትነዋል ያሉትን ኃይል ለማጽናት ህብረተሰቡ ይደራጅ ሲሉ ነው ያሳሰቡት። ህዝቡ ለአካባቢው ሰላም ዋስትና የተዘጋጀውን የጸጥታ ኃይል በመያዝ አካባቢው ላይ ህግ የማስከበር ስራዎችን አጠናክሮ ይቀጥል ሲሉ አዘዋል። ብልጽግና በአማራ ክልል የከፈተው ዘመቻ አጠናቀቁ ማለት የጀመረው እርምጃውን በጀመረ ማግስት ቢሆንም በክልሉ የሚካሄደው ውጊያ ቀጥሎ 2 ዓመት ሊሞላ ወራት ብቻ ቀርተውታል። ሲኖዶሱ በትግራይ ጉዳይ ላይ ምላሽ አልሰጠኝም ሲል ማህበሩ ወቀሰ። የዘንድሮ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ በቤተ ክርስቲያን አስተዳደር ላይ በሚስተዋሉ ቁልፍ ጉዳዮች ላይ አላተኮረም በማለት ነው የተተቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ተማሪዎች አንድነት በትግራይ የሚገኙ አህጉረ ስብከቶች ከሲኖዶሱ ከተለዩ በኋላ በተስተዋሉ ጥፋቶች ዙሪያ ያዘጋጀውን ሰነድ ለቋሚ ሲኖዶሱና ለፓትርያርኩ አቅርቦ ምላሽ አለማግኘቱን ጠቅሷል። በትግራይ ለ2 ዓመታት በተካሄደው ጦርነት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመቻ አካል ነበረች። እንደ ሃይማኖት አባቶች ጦርነቱን ከመቃወም ይልቅ አዝማች ነበረች ሲሉም የትግራይ ሊቃነ ጳጳሳት ቅሬታቸውን አሰምተዋል። በመዲናው ያሉት የሲኖዶስ ጳጳሳት በይፋ ይቅርታ እንዲጠይቁ ካልሆነ የራሳቸው እርምጃ እንደሚወስዱ ማሳሰባቸውን ይታወሳል። ሆኖም ለጠየቅነው ምላሽ አልተሰጠንም ያሉት የክልሉ ሊቃነ ጳጳሳት የትግራይ ከሳቴ ብርሃን ሰላማ እንዲያቋቁሙ መገደዳቸው ከ1 ዓመት በፊት ይፋ አድርገዋል። ፓትርያርክ አቡነ ማትያስ በክልሉ የሚገኙ ጳጳሳት ያነሱት ጥያቄ ተገቢ ነው ማለታቸው የሚታወስ ነው። ባለፈው ሳምንት ጉባኤውን ያካሄደው ቅዱስ ሲኖዶሱ የትግራይን ጉዳይ በአጀንዳው እንደሚኖር ይፋ አድርጓል። የሰንበት ትምህርት ቤቶች ማህበር በበኩሉ እንዲታይ የቀረበውና በክልሉ ተፈጽሟል ያለውን ጥፋት ሲኖዶሱ ሳያይ አልፏል ሲል ከሷል። በተጨማሪ መመሪያው በኦሮሚያ ክልል በአስተዳደራዊ ችግሮች ቤተክርስቲያናት እየተዘጉ ካህናትና ተከታይ ምዕመናንም እየፈለሱ ነው ብሏል። የጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅነትና የአህጉረ ስብከት ጽሕፈት ቤቶች አስተዳደር ዘርፍ ከሊቃነ ጳጳሳት ውጪ በብቁ ባለሙያዎች እንዲመሩ የጠየቀው መመሪያው የቤተ ክርስቲያኗ ተቋማት ለምዝበራ ተጋልጧል ሲል ገልጿል። መንግስት የአድማው ተሳታፊዎች የሙያ ፈቃዳቸውን ነጥቃሉ ሲል ዛተ። የሥራችሁን ጀምሩ ጥሪ ሰምተው ወደ ሥራ ገበታቸው ካልተመለሱ የጤና ባለሙያ ሆነው እንደማይቀጥሉ ማወቅ አለባቸው ሲል ነው ዛቻውን የገለጸው። የብልጽግና ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ይህንን የጤና ባለሙያዎች ጥያቄ የብሶት ፖለቲካ አራማጆች ጥያቄ ሲሉ አስተባብለዋል። የጤና ባለሙያዎችን ጥያቄ ቁልፍ ፍላጎታቸው ከሐሳብ ይልቅ ስሜትን፣ ከምክንያታዊነት ይልቅ ብሶትን፣ ከዘላቂነት ይልቅ ወቅታዊ ጉዳዮች ወይም የአጭር ጊዜ ተስፋዎችን በመመገብና ተጽዕኖ በመፍጠር መንግስት በአጭር ጊዜ የጩኸት እዶቶች እንዲጠመድ ማድረግ ነው ሲሉ ነው ያጣጣሉት። ህዝቡ ይህንን አሰላለፍና እውነት ጠንቅቆ ያውቀዋል። በየትኛውም አጋጣሚ የሚነሱ ጥያቄዎች በእነዚህ ሰዎች ሲቀነቀኑ ግባቸው ምን እንደሆነና የእነዚህ ወገኖች ጩኸት ምን ዓላማ እንዳለው ለማንም ግልጽ ነው። ከዚህ በፊት በእነሱ እኩይ ቀስቃሽነት የጠፋው ህይወት፣ የወደመውን ንብረት፣ በወንድማማች መካከል የተፈጠረው ግጭት መቼም አይረሳም። የእነዚህ ወገኖች ፍላጎት የመንግስትን አቅጣጫ በማሳት የዘላቂ ጊዜ እቅዶችና መርሃ ግብሮች እንዲሁም ፖሊሲዎች እንዲመክኑ ማድረግ ነው። ይህ መቼም ቢሆን አይሆንም። መንግስት የማህበረሰብ ጥያቄ የሚፈታበት አሰራር፣ ስርዓትና እቅድ አለው። በግርግርና በጩኸት እቅድ አይመራም ሲሉም ነው ሚኒስትሩ በጽሑፋቸው ያጋሩት። የብልጽግናው መንግስት በተለያየ ደረጃ ላሉት አመራሮቹ የሚዲያ ዘመቻ እንዲያካሂዱና አካባቢያቸው በንቃት እንዲከታተሉ ሲል ትዕዛዝ ያስተላለፈበትን ሰነድ በትናንትናው ዕለት የዜና ሰዓት ዘገባችን ማሰማታችን ይታወሳል። ይህ በእንዲህ እያለ የጤና ባለሙያዎች ሙሉ ለሙሉ የሥራ ማቆም አድማ ዛሬ 2ኛ ቀኑ ሆኖ ቀጥሏል። የኢትዮጵያ ሚድዋይፈሮች ማህበር የሚድዋይፈሮች የተጋላጭነት አበል፣ የተጨማሪ ሰዓት ክፍያና የሥራ ወሰን እንዲወሰን ጥያቄ ማቅረቡን የሀገሪቱ የጤና ዘርፍ ማሻሻያ የጤና ባለሙያዎችን መብት ባረጋገጠ መልኩ እንዲቀረጽና ይህንኑ የሚከታተል የጋራ ኮሚቴ ይቋቋም ብሏል። ማህበሩ መንግስት ለጤና ባለሙያዎች ጥያቄዎች አፋጣኝ ምላሽ እንዲሰጥና ከመብት ጥያቄ ጋር በተያያዘ በእስር ላይ የሚገኙ ባለሙያዎችም እንዲፈቱ ጠይቋል። በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለእስር ተዳርገዋል። እንዲሁም ሁኔታውን በሚመለከት ቃለ መጠይቅ የሰጡ እንደ ዶክተር ማህሌት ጉሽ የጤና ባለሙያዎች ደግሞ በጸጥታ ኃይሎች እየታፈኑ ይገኛሉ። ይህ በእንዲህ እንዳለ ማስተማሪያ ሆስፒታሎችን የሚያስተዳድሩ አንዳንድ ዩኒቨርሲቲዎች የጤና ባለሙያዎችን ለመቅጠር ማስታወቂያ ማውጣት ቀጥለዋል። በተያያዘ ዜና በጤና ሚኒስቴር የአእምሮ ጤና ክፍል የሰው ኃይል እጥረት አጋጠመኝ ብሏል።
የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር ፕሬዝዳንት ኢለኒ ይታገሱ የሰው ኃይል መቀነሱ ተጽዕኖ አሳድሯል ብለዋል። ውጤታማ የሆነ ስራ እንዲሰራ የሚፈለግ ከሆነ የባለሙያዎችን ቁጥር ከፍ ማድረግ እንደሚያስፈልግ የገለጹ ሲሆን ይበልጥ ትኩረት በሚፈለግበት ሰዓት የሰራተኛ ቁጥር መቀነሱ አገባብ አይደለም ሲሉም ተናግረዋል። በትግራይ የዳኞች የሥራ ማቆም አድማ ዛሬም ቀጥሏል። በትግራይ ክልል የዳኞች የሥራ ማቆም አድማ ሁለተኛ ቀኑን ይዟል። ዳኞቹ ከዚህ በፊትም ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረ መሆኑን ሲገልጹ ነበር። ትናንት ታዲያ በመቀሌ የሚገኙ የሰባቱ ክፍለ ከተማ ፍርድ ቤቶች እንዲሁም የመቀሌ ከተማ መካከለኛ ፍርድ ቤት ስራቸውን አቁመው ውለዋል። የሥራ ማቆም እርምጃ ዛሬም ቀጥሏል። ዳኞቹ በዋናነት ስራቸውን ለማቆም ያስገደዳቸውን ሲገልጹም በዳኞች ላይ የደህንነት ስጋት ተፈጥሯል፣ በዚህ ምክንያት ስራችንን ማከናወን አልቻልንም ነው ያሉት። የትግራይ ዳኞች ማህበር ከቀናት በፊት በተለያዩ ጫናዎች ምክንያት በርካታ ዳኞች ስራቸውን እየለቀቁ መሆኑን መግለጹ ይታወሳል። በተለይም ከጾታ ጥቃት ጋር የተያያዙ ጉዳዮችን በሚዳኙ ዳኞች ላይ ጫናዎችና ማስፈራሪያ እንደሚደርስም አመላክቷል። እየደረሱባቸው ባሉ እንዲሁ ያሉ ጫናዎች ምክንያት ከ138 በላይ ዳኞች ስራ መልቀቃቸውን የማህበሩ ፕሬዝዳንት አቶ ዳዊት ኃይለሥላሴ ለዶቼ ቬለ ተናግረዋል። በትናንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ በፍርድ ቤቶችና ዳኞች ላይ የሚደርስ ስጋት የሚፈጥሩ ሁኔታን እንደማይታገስና ፈጣን እርምጃ እንደሚወስድ አሳስቦ ነበር። ቻይና ወታደሮቿን ወደ ኢትዮጵያ ላከች። በኢትዮጵያ ለአንድ ዓመት ቆይታ ጊዜ የሚኖረው የሕክምና እገዛ የሚያደርግ ወታደራዊ የሕክምና ልዑክ ቡድን መላኩን የቻይና ብሔራዊ መከላከያ ሚኒስቴር አስታውቋል። 11ኛ ዙር የቻይና ሕዝቦች ነጻነት ጦር የሕክምና ረድኤት ቡድን የኢትዮጵያን መከላከያን የሕክምና አገልግሎት ለመደገፍ ጉዞ ጀምሯል ሲል ሚኒስትሩ ባወጣው መግለጫ ጠቁሟል። ሚኒስትሩ ባወጣው ይፋዊ መግለጫ ይህ ወደ ኢትዮጵያ የላክነው ትልቁ ወታደራዊ የሕክምና ባለሙያ ቡድን ነው ብሏል። ቡድኑ 14 ወታደራዊ ዶክተሮችን ያቀፈ መሆኑን አስታውቋል። እንደ ሚኒስትሩ መግለጫ ከሆነ ልዑክ ቡድኑ ክሊኒካል ሕክምና፣ የሕክምና ቴክኖሎጂ፣ በሆስፒታል አስተዳደርና የሎጂስቲክስ ድጋፍን ጨምሮ የተለያዩ የሕክምና ዘርፎች የተካተቱበት ነው። ሁሉም የልዑኩ አባላት በክሊኒካዊ ሕክምናና በጤና እንክብካቤ አስተዳደር ከፍተኛ ልምድ ያላቸው መሆናቸውን ጠቁሟል። ቡድኑ ወደ ኢትዮጵያ ጉዞ ከማድረጉ በፊት አጠቃላይ የሀገር ውስጥ ስልጠና ወስዷል ያለው የሚኒስትሩ መግለጫ እንደ ስሜትን መቆጣጠር፣ አስቸጋሪ ህመሞችን ማከምና ተላላፊ በሽታዎችን በመከላከልና በመቆጣጠር ላይ ያነጣጠረ ስልጠና ማግኘታቸውንም አመላክቷል። ስልጠናዎቹ በተለያዩ ሀገራት የሕክምና እርዳታ ተልዕኮዎችን የመፈጸም ችሎታቸውን በእጅጉ የሚያጠናክር ነው ሲል ገልጿል። በትግራይ ጦርነት ወቅት ድሮኖች ከነሰው ኃይል ለብልጽግና መንግስት ስታቀርብ የነበረችው ቻይና አሁን ላይ ደግሞ ከፍተኛ ስልጠና ወስደዋል የተባለላቸው ወታደሮቿን ልካለች። ኢትዮጵያና ሶማሌላንድ የድንበር ጉዳይን የሚመለከት ውይይት አካሄዱ። ኢትዮጵያና ሶማሌላንድ በድንበር ከተማዋ ጋቢሌ ተገናኝተው የቀጠናውን መረጋጋት ለማጠናከር ትብብርን ለማስፋትና በድንበር ላይ የጋራ የጸጥታ ጥረቶችን ለማጎልበት ያለመ ውይይት ማካሄዳቸው ተሰምቷል። ውይይቱ በሁለቱም ወገኖች ከፍተኛ ባለስልጣናት የተመራ ሲሆን በኢትዮጵያ በኩል የመከላከያ ሰራዊት ስምሪት ኃላፊ ሜጀር ጀነራል ተስፋዬ አያሌው፣ የሶማሌ ክልል ፖሊስ አዛዥ ጀነራል አብዲ አሊ ሲያድ እና የምስራቅ እዝ ምክትል አዛዥ ብርጋዴር ጀነራል ፍቃዱ ተሳትፈዋል። ሶማሌላንድን የወከሉት ደግሞ የሶማሌላንድ ብሔራዊ ጦር አዛዥ ብርጋዴር ጀነራል ኒሞካን ዩሱፍና ከፍተኛ ወታደራዊና የፖሊስ መኮንኖች ጋር በመሆን የሶማሌላንድ ፖሊስ ኃይል አዛዥ ብርጋዴር ጀነራል አብዲራህማን አብዱላሂ ሐሰን ናቸው። የጸጥታ ውይይቱ ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ያተኮረ ሲሆን ይህም የጋራ አሰራሮችና የመረጃ ትብብርን ማጠናከርና ሰላማዊ ድንበር ተሻጋሪ ግንኙነቶችን መደገፍን እንደሚያጠቃልል ሆርን ዲፕሎማት ዘግቧል። በተጨማሪም ሁለቱ ልዑካን ሰላምን ለማጽናትና ሊከሰቱ የሚችሉ የጸጥታ ስጋቶችን ለመከላከል ቀጣይነት ያለው ስትራቴጂካዊ ትብብር ያለውን ጠቀሜታ አጽንኦት ሰጥተዋል። በሁለቱ ሀገራት መካከል ያለውን መተማመንና የአሰራር ዝግጁነት ለማጠናከር መደበኛ ስብሰባዎች አስፈላጊ መሆኑ የጋራ መግባባት ላይ ተደርሷል። ቀጣዩ ዙር ውይይት በሶማሌላንድ ዋና ከተማ ሆርጌሳ ለማካሄድ ቀጠሮ ይዘዋል። ሶማሊያ የግዛት አንድ አካል ናት ከምትላት ሶማሌላንድ ጋር የሚደረገው የትኛውም አይነት ግንኙነት በዲፕሎማሲ ሳይሆን በጠባጫሪነት ትመለከተዋለች። ሶማሊያ ከዚህ ቀደም ኢትዮጵያ ሶማሌላንድን የአገርነት እውቅና እንድትሰጥ የሚያስገድዳትን ስምምነት ስትፈርምም የሶማሊያ ባለስልጣናትን ያስቆጣ ተግባር የነበረ ሲሆን የአገሪቱ ቆንስላም እንዲዘጋ አድርጋለች። በደቡብ አፍሪካ በአደባባይ ኢትዮጵያዊ ሲገደል ጅቡቲ ደግሞ ኢትዮጵያውያንን በግዳጅ ሀገሯ እያስወጣች ትገኛለች።
በምስራቃዊ ማሚሎዲ በሚገኘው ትሽዋኒ ከተማ ይህ ኢትዮጵያዊ የተገደለው በጠራራ ፀሐይ መሆኑን ፖሊስ አስታውቋል። ሟቹ ዕድሜው 45 የሆነና በዚያው ከተማ ውስጥ የስፓዛ ሱቅ ያለው እንደነበር የጠቀሰው ፖሊስ የግድያውን መንስኤ በተመለከተ ምርመራ እያደረግኩ ነው ብሏል። የፖሊስ ቃል አቀባይ ካፒቴን ጆሃን ቫን ዳይክ ሲናገሩ ትላንት ጠዋት ላይ ሟችና ተጠርጣሪው ገዳይ በሟች ሱቅ በር ላይ ሲጨቃጨቁ ነበር ብለዋል። ከዚያም ሟች ወደ መኪናው ውስጥ ገብቶ ባለበት ወቅት ተጠርጣሪው ሽጉጥ አውጥቶ በርካታ ጥይት እንደተኮሰበት የአይን ምስክሮች መናገራቸውን አስታውቀዋል። ተጠርጣሪው ድርጊቱን ከፈጸመ በኋላ ከአካባቢው መሰወሩን ገልጸውም ፍለጋ እየተደረገ መሆኑን አስረድተዋል። ሟቹ በራሱ ቶዮታ ኮሮላ መኪና ውስጥ ከተመታ በኋላ ተርፎ የነበረ ቢሆንም ወደ ሆስፒታል ከተወሰደ በኋላ ሕይወቱ ማለፉን ጨምረው አስታውቀዋል። ይህ በእንዲህ እያለ ጅቡቲ የሰጠችውን የማስጠንቀቂያ ጊዜ አብቅቷል በማለት በአገሪቱ የሚገኙ ሕገወጥ ያለቻቸው ኢትዮጵያውያን እያስወጣች ትገኛለች። የብልጽግናው መንግስት ተጨማሪ ጊዜ እንዲሰጥ ሲል የጠየቀ ቢሆንም ይህንን ጥያቄ ያልተቀበለች ጅቡቲ ስደተኞችን እያባረረች ነው። የክልል ትራንስፖርት ተገልጋዮች በታሪፍ ክፍያ መማረራቸው ተናገሩ። ከአዲስ አበባ ወደ ተለያዩ የአገሪቱ አካባቢዎችና ክልሎች የሚንቀሳቀሱ የትራንስፖርት ተገልጋዮች ቀድሞ ከነበረው ታሪፍ 2 በመቶና ከዛ በላይ ክፍያ ጭማሪ እየተጠየቁ ነው። ከላምበረትና የአየር ጤና መናኸሪያ ከመነሻው ትክክለኛውን ክፍያ ከከፈሉ በኋላ አዲስ አበባ መውጫ አካባቢ ላይ ተጨማሪ ክፍያን እንዲከፍሉ መገደዳቸውን ተገልጋዮቹ ተናግረዋል። ትራንስፖርት ጭማሪው ያማረራቸው ተገልጋዮች ለያዙት ንብረትና ዕቃ ተጨማሪ ክፍያ እየተጠየቁ መሆኑንም ገልጸዋል። የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሐዲስን ከመመሪያ ውጭ ያልተገባ ክፍያ በሚያስከፍሉ አሽከርካሪዎች ላይ ከፍተኛ ቁጥጥር እየተደረገና እርምጃ እየተወሰደ ነው ይላሉ። በተጨማሪ ማህበረሰቡ ለአስፈላጊ ወጪ የሚዳርጉ አሽከርካሪዎችና የንብረቱ ባለቤቶች ተጠያቂ እንዲሆኑ ጥቆማ መስጠት እንደሚያስፈልግ ተቆጣጣሪዎችን በየክልሎች በመመደብ እየተሰራ መሆኑን ተናግረዋል። እንደዚህ አይነት ሁኔታዎች ሲያጋጥሙ ለሚመለከተው አካል ጥቆማ መስጠት እንደሚያስፈልግ የትራንስፖርትና ሎጂስቲክስ ሚኒስቴር አሳስበዋል። የሱዳን ጦር ካርቱምን ሙሉ ለሙሉ ነፃ አወጣሁ አለ። የሱዳን ጦር ማክሰኞ ዕለት ካርቱምን ሙሉ በሙሉ ነፃ መውጣቷን የገለጸ ሲሆን ጦርነቱ ከጀመረበት ሚያዝያ 15 ቀን 2023 ጀምሮ አብዛኛውን የካርቱም ግዛት በአርኤስኤፍ ቁጥጥር ስር ነበር። ነገር ግን የሱዳን ጦርና አጋሮቹ መስከረም 26 ቀን 2024 ላይ መጠነ ሰፊ ወታደራዊ ዘመቻ መጀመራቸውን ተከትሎ የወራት ጦርነት አብዛኛውን የዋና ከተማዋን አካባቢዎች እንዲቆጣጠሩና በደቡብ ምዕራብ አምዶርማን የነበሩትን የአርኤስኤፍ ኃይሎችን ከአካባቢው ለማባረር አስችሏቸዋል። የጦሩ ቃል አቀባይ ናቢል አብደላህ በሰጡት መግለጫም ዛሬ መላው የካርቱም ግዛት ከዳጋሎ ሚሊሻ አባላት ተላቀዋል። እናም ብሔራዊ መዲናችን ከአማጽያኑና ከተባባሪዎቻቸው ማጽዳት እንችለናል ብለዋል። አብደላህ አክለውም የካርቱም ግዛት ሙሉ በሙሉ ከአማጽያን የጸዳ ነው። በብሔራዊ ጦርነቱ ውስጥ የተሳተፉት የታጠቁ ኃይሎችና ሁሉም አካላት የዳጋሎ ሚሊሻ ቀሪዎች ተባባሪዎቻቸውንና ደጋፊዎቻቸውን ከአካባቢው ከክልላዊና ከዓለም አቀፍ ኃይሎች ጋር በመዋጋት ረገድ ተግባራቸውን ቀጥለዋል ብለዋል። ይህ ባለበት ሁኔታ ተመድ በሱዳን የሲቪል መሰረተ ልማት ላይ የሚደርሰውን የድሮን ጥቃት እንዲቆም ጠይቋል። በሱዳን ወሳኝ የሲቪል መሰረተ ልማቶች ላይ የተጠናከረ የሰው አልባ አውሮፕላኖች ጥቃቶች በንጹሐን ሰዎች ሕይወት ላይ አደጋ እየጣሉ ሰብአዊ ቀውሱን እያባባሱና መሰረታዊ ሰብአዊ መብቶችን እየገፉ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። የተመድ የሰብአዊ መብት ኤክስፐርቶች ሰኞ ዕለት ባወጡት ማስጠንቀቂያም እንደነዚህ አይነት እርምጃዎች በአስቸኳይ እንዲቆሙ ጠይቋል። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተሰየመው ኤክስፐርት ራዱሃዊን ኔይሰር በሰጡት አስተያየትም የሰብአዊ መብቶች ከፍተኛ ኮሚሽነር የተራቀቁ የረጅም ርቀት የድሮን ቴክኖሎጂ በግጭት ውስጥ መባባስ እንዳመጡና ይህም ጦርነቱን ወደ አዲስ ደረጃ በማሳደግ በሲቪሎች ላይ ተጨማሪ ሰቆቃ አስከትሏል ብለዋል። የኤክስፐርቱ ማስጠንቀቂያ ከግንቦት 4 ጀምሮ በቀይ ባህር ዋና ከተማ ፖርት ሱዳን ውስጥ ወሳኝ የሆኑ የሲቪል መሰረተ ልማቶች ላይ ያነጣጠረ የሰው አልባ አውሮፕላኖች መከፈቱንና ከዚህ በፊት ታይቶ የማያውቅ የጦርነት ማባባስ መከሰቱን ተከትሎ ነው። ኢላማ የተደረጉ መሰረተ ልማቶች ደግሞ የከተማዋን ዋና ኤሌክትሪክ ማከፋፈያ ጣቢያ፣ የነዳጅና የጋዝ ማከማቻ ተቋማትና ለሰብአዊ እርዳታና ለሲቪል እንቅስቃሴ ቁልፍ መዳረሻ የሆነን ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። በህዝብ በተጨናነቁ አካባቢዎች በርካታ ጥቃቶች ተፈጽመዋልም የተባለ ሲሆን ይህም ተፈናቃዮች ደህንነትን ፍለጋ በድጋሚ እንዲሰደዱ አስገድዷቸዋል። በወሳኝ መሰረተ ልማት ላይ የሚፈጸሙ ተደጋጋሚ ጥቃቶች የዜጎችን ህይወት አደጋ ላይ ይጥላሉ፣ ሰብአዊ ቀውሱን ያባብሳሉ፣ እናም መሰረታዊ ሰብአዊ መብቶችን ያበላሻሉም ተብሏል። ብሪታንያ በሩሲያ ላይ ማዕቀቧን ስትጥል እስራኤል ደግሞ ሐማስ ትጥቁን ከፈታ ዘመቻውን አቁማለሁ ብላለች። ሩሲያ በሳምንት የመጨረሻ ቀናት በዩክሬን ላይ በበርካታ ድሮኖች የታገዘ ጥቃት መሰንዘሯን ተከትሎ ብሪታንያ እስከ 100 የሚደርሱ ማዕቀቦችን መጣሏን አስታውቃለች።
አዲሱ የሩሲያ ማዕቀብ ለሩሲያ ወታደራዊ ቁሶች ማምረቻ ድጋፍ የሚሰጡትን ጨምሮ የኃይል አቅርቦት በመላክ እንዲሁም ለመረጃ ጦርነት ድጋፍ በሚያደርጉ አካላት ላይ ያነጣጠረ መሆኑን የብሪታንያ ውጭ ጉዳይ ሚኒስትር አስታውቋል። የብሪታንያ በሩሲያ ላይ ዘርፈ ብዙ ማዕቀብ መጣል የተሰማው የቅርብ አጋሯ የአውሮፓ ህብረት በዩክሬን የተቀናጀ ሰላም ለማረጋገጥ የሚያስችል ነው ያለውን ማዕቀብ ለ17ኛ ጊዜ መጣሉን ካስታወቀ በኋላ ነው። ብሪታንያ በትላንትናው አዲሱ የማዕቀብ ማዕቀፏ ሩሲያ ዩክሬንን ከወረረች በኋላ ለሩሲያ ድጋፍ ሲያደርጉ ነበሩ የተባሉ የፋይናንስ ተቋማትንም እንደሚመለከት የሚኒስትሩን መግለጫ ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። በሌላ ዜና ኔታንያሁ ሐማስ ትጥቁን የሚፈታ ከሆነ ሀገራቸው በጋዛ የጀመረችውን ዘመቻ ልታቆም ትችላለች ብለዋል። ኔታንያሁ ይህንን ያሉት እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ የጀመረችውን አዲሱ ዘመቻ እንድታቆም ማስጠንቀቂያ ከሰጡ በኋላ ነው። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካኒ እስራኤል በጋዛ ሰርጥ የጀመረችውን አዲሱ ዘመቻዋን ካላቆመች ማዕቀብ ሊጡን እንደሚችሉ በጋራ ባወጡት መግለጫ አስጠንቅቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመሪዎች በሰጡት ምላሽ ግን ምዕራባውያን የፕሬዝዳንት ዶናልድ ትራምፕን መንገድ ተከትለው እስራኤልን ቢደግፉ ይሻላል ብለዋል። እስራኤል በጋዛ ሰርጥ የጀመረችውን ዘመቻ ለማቆምም ሐማስ የተቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታና መሪዎቹ ጋዛን ለቀው የሚሰደዱ ከሆነ ብቻ ነው ብለዋል። ይህ በእንዲህ እንዳለ እስራኤል ለኢራን ሲሰልሉ ነበር ያለቻቸው 2 ዜጎቿን በቁጥጥር ስር ማዋሏን አስታውቃለች። የእስራኤል የደህንነት ባለሥልጣናት እንዳሉት ሁለቱ የ24 ዓመት ዕድሜ እንዳላቸው የተነገረላቸው እስራኤላውያን ወጣቶች ከኢራን ተልዕኮ ተቀብለው በእስራኤል ምድር ሲሰልሉ ነበር። ባና ሚዲያን ያደመጣችሁ ስለቆያችሁ ከልብ እናመሰግናለን።